ስፋትን ከአንድ ምድብ ወደ ሌላ ምድብ መቀየር ነው። የስፋትን ምድብ ከአንድ ምድብ ወደ ሌላ ምድብ መቀየር ነው። ከዚህ ክፍለ ጊዜ በኋላ ተማሪዎች አንድ የስፋት ምድብን ወደ ሌላ የስፋት ምድብ መቀየር ትችላላችሁ ማለት ነው። እስኪ ተማሪዎች ባለፈው የሂሳብ ክፍለ ጊዜያችን ምን እንደተማሩ አስታውሱኝ። ባለፈው የሂሳብ ክፍለ ጊዜ የተማርነው ይዘትን በተመለከተ ነው። በይዘት ሊለኩ የሚችሉ ነገሮችን በሊትር በሜትር ኪዩብ እና በሳንቲሜትር ኪዩብ እንደሚለኩ ካላችሁ በጣም ጥሩ አስታውሳችኋል ማለት ነው። ይዘት ማለት ምን ማለት ነው? ይዘት ማለት ማንኛውም ቁስ ወይም ነገር ሊይዘው የሚችለው ቦታ ልኬት ማለት ነው። ይዘት ማለት የይዘት መለኪያ ምድብ ኪዩቢክ ይባላል። ምድብ ኪዩቢክ ማለት ደግሞ አንድ ምድብ ኪዩቢክ ማለት የጎን ርዝመቱ የገጾቹ አንድ ምድብ በአንድ ምድብ እንደገና ወርዱም አንድ ምድብ የሆነ ጠጣር ምስል ወይንም ሬክታንግላዊ ፕሪዝም ቢኖር ይዘቱን ለማግኘት አንድ ምድብ ሲባዛ በአንድ ምድብ ይሄ አንድ ምድብ ኪዩቢክ ማለት ነው። ኪዩቢክ ይሆናል ማለት ነው። ይህ የይዘት መለኪያ አሃድ ነው። ተማሪዎች በባለፈው ትምህርታችን የይዘት መለኪያ ምድቦች የተለያዩ የይዘት መለኪያ ምድቦች አሉ። ከነኚህ የይዘት መለኪያ ምድቦች ውስጥ እነ ሳንቲሜትር ኪዩቢክ፣ ሜትር ኪዩቢክ፣ ኪሎ ሜትር ኪዩቢክ፣ ሊትር እና ሜትር ኪዩቢክን ተምረናል። በተጨማሪም ደግሞ የጠጣር ምስሎች ላይ ከጠጣር ምስሎች ውስጥ ሬክታንግላዊ ፕሪዝም ወይም ሳጥንና የኩብ ላይ አይተናል። ሬክታንግላዊ ፕሪዝም ማለት የጠጣር ምስል ሆኖ ርዝመት ወርድ ከፍታ ያለው የጎን ገጾቹ ሬክታንግላዊ የሆኑ ይዘቱንም ለማግኘት የተጠቀምንበት ቀመር ርዝመት ሲባዛ በወርድ ሲባዛ በከፍታ ነው። ሁለተኛው ደግሞ የጠጣር ምስሉ ላይ ያለው የይዘትን ለማግኘት የተጠቀምንበት ማነው? ኩብ ነው። ኩብ የሬክታንግላዊ ፕሪዝም አይነት ሆኖ ይዘቱ ርዝመት ሲባዛ በርዝመት ነው። ይህንን በባለፈው ክፍለ ጊዜያችን እንደተማር እናስታውሳለን። ዛሬ ደግሞ በዛሬው የሂሳብ ክፍለ ጊዜያችን ደግሞ ስፋትን ከአንድ ምድብ ወደ ሌላ ምድብ መቀየር እንመለከታለን ማለት ነው። ስፋትን ከአንድ ምድብ ወደ ሌላ ምድብ መቀየር የሚያስፈልገው መጀመሪያ ለምንድን ነው? ከአንድ ምድብ ወደ ሌላ ምድብ መቀየር የሚያስፈልገው ለምንጠቀምባቸው ነገሮች የተገለጹትን የምድብ አይነቶች ወደምንፈልገው የምድብ አይነት መቀየር ስለሚያስፈልገን ነው። ለምሳሌ አንድ የተሰጠንን ዝርግ ወለል ይሄንን በሳንቲሜትር ኪዩቢክ በሳንቲሜትር ተቀምጦ ከሆነ እኛ ወደ ሜትር በመቀየር እንጠቀማለን ማለት ነው። ስለዚህ ምድብን ይሄ የርዝመት ምድብ ነው። እነኚህን በመጠቀም ስፋትን ምድብ መጠቀም እንችላለን ማለት ነው። ስለዚህ የስፋትን ምድብ ለመስራት ከአንዱ ምድብ ወደ ሌላ ምድብ ለመስራት ወይንም ለመቀየር በዋናነት የሚያስፈልጉን የርዝመት መለኪያ ምድቦችን ማስታወስ ይገባናል። የርዝመት መለኪያ ምድቦች የምንላቸው እነማን ናቸው? እነ ኪሎ ሜትር፣ ሳንቲሜትር፣ ሚሊ ሜትር እነኚህና ሌሎች የርዝመት መለኪያ ምድብ ነው። ዝምድናዎችንም ማወቅ ተገቢ ነው ማለት ነው። ከባለፈው ከስፋት ምድብ መነሻ ላይ እንዳየናቸው ታስታውሳላችሁ። ከአንድ ኪሎ ሜትር 1000 ሜትር ነው። 1 ሜትር 100 ሳንቲሜትር ነው። 1 ሳንቲሜትር 10 ሚሊ ሜትር ነው። እነኚህን በመጠቀም የስፋት ምድቦችን ከአንዱ ምድብ ወደ ሌላ ምድብ መቀየር እንችላለን ማለት ነው። በቀጥታ ወደ ስፋት ምድብ ማቀያየር ሂደት እንሄዳለን። የስፋት ምድቦችን እናውቃለን። እነ ኪሎ ሜትር ካሬ፣ ሜትር ካሬ፣ ሳንቲሜትር ካሬ
እና ሚሊሜትር ካሬ እንዲሁም ሄክታር እነኚህ የስፋት ምድቦች ናቸው። እንዴት እንደሚቀየሩ እናያለን ማለት ነው። ምሳሌ የተሰጡትን የስፋት ምድቦች ወደ ተጠቀሰው ምድብ ለውጡ። የተሰጡትን የስፋት ምድቦች ወደ ተጠቀሰው የስፋት መለኪያ ምድብ ለውጡ። የመጀመሪያው 3 ሜትር ካሬ 3 ሜትር ካሬን ወደ ሳንቲሜትር ካሬ ቀይሩ ነው። 3 ሜትር ካሬ ወደ ሳንቲሜትር ካሬ ለመቀየር ልናስብ ወደ ኋላ መለስ ብለን ልናስታውስ የሚገባው ሜትር በሳንቲሜትር ያላቸውን ዝምድና ማስታወስ ይገባል። ስለዚህ እነኚህን ለመቀየር 3 ሜትር ካሬ ማለት ምን ማለት ነው? በሌላ አገላለጽ 3 ሲባዛ 1 ሜትር ካሬ ማለት ነው። 3 ሲባዛ 3 ጊዜ 1 3 ስለሆነ 3 ሲባዛ በ1 ሜትር ካሬ ነው። ስለዚህ 3 ሲባዛ 1 ሜትር ካሬ ደግሞ ማለት ምን ማለት ነው? 1 ሜትር ካሬ ማለት 1 ሜትር ሲባዛ በ1 ሜትር ማለት ነው። 1 ሜትር ካሬ ማለት 1 ሜትር ሲባዛ በ1 ሜትር ርዝመትና ወርዱ ርዝመቱ 1 ሜትር በ1 ሜትር የሆነ ምስል ማለት ነው። ዝርግ ወለል ወይንም ካሬ ማለት ነው። ስለዚህ ይሄ ማለት 3 ሲባዛ 1 ሜትር ከባለፈው የሂሳብ ትምህርት ክፍለ ጊዜያችን ርዝመትን ስንለካ 1 ሜትር በሳንቲሜትር ያለው ዝምድና ምን ያክል ነው? 1 ሜትር ማለት 100 ሳንቲሜትር ነው። 1 ሜትር ማለት 100 ሳንቲሜትር ነው። አጌን አሁንም 1 ሜትር ማለት 100 ሳንቲሜትር ማለት ነው። ስለዚህ እነኚህ ምድቦች ሜትርን ወደ ሳንቲሜትር መቀየር ችለናል። አሁንም ሜትርን ወደ ሳንቲሜትር መቀየር ችለናል። ስለዚህ እርስ በርስ ማብዛት ነው ማለት ነው። 3 ሲባዛ በመቶ ማለት ነው። ስለዚህ 100 ሲባዛ በ100 10,000 ይመጣል። ሲባዛ በ3 3 ሲባዛ በ10,000 ሳንቲሜትር ካሬ ነው። ይሄ ማለት 30,000 ሳንቲሜትር ካሬ ነው ማለት ነው። ይሄ 3 ሜትር ካሬ ስንት ይመጣል ማለት ነው? 30,000 ሳንቲሜትር ካሬ ይመጣል ማለት ነው። አንድ እንደግማለን። ከዛ ዝምድናቸውን ደግሞ በይበልጥ እናስቀምጣለን ማለት ነው። 10 ኪሎ ሜትር ካሬ ወደ ሜትር ካሬ እንቀይራለን ማለት ነው። 10 ኪሎ ሜትር ካሬን ወደ ሜትር ለመቀየር የማንና የማን ዝምድና ያስፈልገናል? የኪሎ ሜትር ካሬና የሜትር ካሬ። ከዛ ባሻገር ደግሞ ኪሎ ሜትርን በሜትር መቀየር ይገባናል። ከዚህ በፊት እንደምናስታውሰው 1 ኪሎ ሜትር 1,000 ሜትር ነው። 1 ኪሎ ሜትር ማለት 1,000 ሜትር ነው። ይህንንም በተመሳሳይ ስንሰራ 10 ኪሎ ሜትር ካሬ ማለት 10 ሲባዛ 10 ኪሎ ሜትር ካሬ ነው ማለት ነው። 10 ኪሎ ሜትር ካሬ ነው ማለት ነው። 1 ኪሎ ሜትር ካሬ ነው ማለት ነው። 10 ሲባዛ 1 ኪሎ ሜትር ካሬ ነው። 10 ሲባዛ 1 ኪሎ ሜትር ካሬ ማለት ምን ማለት ነው? 1 ኪሎ ሜትር ሲባዛ በ1 ኪሎ ሜትር ማለት ነው። 1 ኪሎ ሜትር ካሬ ማለት 1 ኪሎ ሜትር ሲባዛ በ1 ኪሎ ሜትር ነው። ይህ ደግሞ 10 ሲባዛ 1 ኪሎ ሜትር ማለት ምን ማለት ነው? ዝምድናው 1 ኪሎ ሜትር 1,000 ሜትር ነው። 1,000 ሜትር ተሰጥቷል። ይሄኛውን በድጋሚ 1 ኪሎ ሜትር ማለት 1,000 ሜትር ነው። ስለዚህ 10 ሲባዛ በ1,000 ሜትር ሲባዛ በ1,000 ሜትር ይመጣል ማለት ነው። ይህን ስናበዛ 10 ሲባዛ 1,000 ሲባዛ በ1,000 1 ሚሊዮን ይመጣል። 1 ሚሊዮን ሲባዛ በ10 ይመጣል ማለት ነው። 10 ሚሊዮን ሜትር ካሬ ይመጣል ማለት ነው። ይሄ 10 ሚሊዮን ካሬ ማለት 10 ሚሊዮን። ስለዚህ 10 ኪሎ ሜትር ካሬ ማለት 10 ኪሎ ሜትር ካሬ ማለት 10 ሚሊዮን ሜትር ካሬ ነው ማለት ነው። ይሄን በእንደዚህ ካየን ዝምድናቸውን በግልጽ ደግሞ ለማስቀመጥ እንሞክራለን ማለት ነው።
ያላቸው የስፋት ምድቦችን ዝቅተኛውና ከፍተኛውን ምድቦች በዝምድና መልኩ እናስቀምጣለን። 1 ኪሎ ሜትር ዝምድናቸው 1 ኪሎ ሜትር ካሬ ማለት በሜትር ካሬ ስናስቀምጠው 1 ሚሊዮን ሜትር ካሬ ነው። 1 ሄክታር 1 ሄክታር መሬት ሲባል በአካባቢያችሁ በቤታችሁ የተለያዩ በገጠርማ አካባቢ በከተማም አካባቢ ለኢንቨስትመንት የተሰጡ ቦታዎች ላይ ሄክታር ሲባል ሰምታችሁ ታውቃላችሁ። 1 ሄክታር ማለት ወደ ጎን ርዝመቱ 100 ሜትር ወደዚህ ርዝመቱ 100 ሜትር የሆነ ስፋት ያለው ወለል ወይንም መሬት ወይም ቦታ ማለት ነው። ስለዚህ ይሄ 100 ሲባዛ በ100 ማለት ይሄ ማለት 10000 ሜትር ካሬ ማለት ነው። 1 ሄክታር ማለት 10000 ሜትር ካሬ ማለት ነው። 1 ኪሎ ሜትር ካሬ ደግሞ ማለት 100 ሄክታር ማለት ነው። 1 ኪሎ ሜትር ካሬ 100 ሄክታር ነው። 1 ሜትር ካሬ ደግሞ 1 ሜትር ካሬ ማለት በሳንቲሜትር ስንቀይረው 1 ሜትር 100 ሳንቲሜትር ነው። 1 ሜትር 100 ሳንቲሜትር ስለሆነ ስለዚህ 1 ሜትር ካሬ ማለት 100 ሲባዛ በ100 10000 ሳንቲሜትር ካሬ ነው። አጌን 1 ሳንቲሜትር ካሬ ማለት 1 ሳንቲሜትር ካሬ ማለት 1 ሜትር 1 ሳንቲሜትር ማለት 1 ሳንቲሜትር ማለት በሚሊ ሜትር 10 ሚሊ ሜትር 1 ሳንቲሜትር 10 ሚሊ ሜትር ከሆነ 1 ሳንቲሜትር ማለት ምን ያክል ነው? 10 ሲባዛ በ10 ምን ያክል ነው? 100 ሚሊ ሜትር ካሬ ነው ማለት ነው። እነኝህን ዝምድና በመጠቀም አንድ ምድብን ከፍተኛ ምድብን ወደ ዝቅተኛ ምድብ መቀየር ይቻላል። ዝቅተኛ ምድብንም ደግሞ ወደ ከፍተኛ ምድብ እንቀይራለን። ባየነው መሰረት ጥያቄዎች እናያለን ማለት ነው። የተጠቀሱትን የስፋት ምድቦች ወደ ተቀመጠው ምድብ ለውጡ 30 ኪሎ ሜትር ካሬ ወደ ሄክታር 18 ሳንቲሜትር ካሬ ወደ ሚሊ ሜትር እንቀይራለን። 15000 ሜትር ካሬን ወደ ሄክታር እንቀይራለን። እስኪ ተማሪዎች እነኚህን ጥያቄዎች ከላይ በተሰጡት የስፋት መለኪያ ምድቦች አቀያየር ሂደት መሰረት በመጠቀም 3 ደቂቃዎች እሰጣችኋለሁ። ከሰራችሁ በኋላ መልሰን እንሰራቸዋለን። መልካም ጊዜ።
እሺ ተማሪዎች ጥያቄዎቹን እንደሞከራችሁ ተስፋ አደርጋለሁ። ጥያቄዎችን ከላይ በተሰጠው የስፋት መለኪያ ምድብ ዝምድና መሰረት እነኚህ ጥያቄዎች ጥሩ አድርጋችሁ እንደሰራችሁ እገምታለሁ። ጥያቄዎችን አብረን እንሰራለን ማለት ነው። መፍትሄ የተሰጡትን የስፋት ምድቦች ወደ ተቀመጠው ምድቦች ለውጡ ነው። የመጀመሪያው ጥያቄ የሚለው 30 ኪሎ ሜትር ካሬን ወደ ሄክታር ለውጡ ነው። ኪሎ ሜትር ካሬና ሄክታር ያላቸውን ዝምድና ማወቅ ማስታወስ ያስፈልጋል ማለት ነው። ስለዚህ የተሰጠው ጥያቄ ምንድነው? 30 ኪሎ ሜትር ካሬ ወደ ማን ነው ቀይሮ ያለው? ወደ ሄክታር ነው። ሄክታርና ኪሎ ሜትር ካሬ ያላቸው ዝምድና ደግሞ 1 ኪሎ ሜትር ካሬ 1 ኪሎ ሜትር ካሬ በሄክታር 100 ሄክታር ወይንም ሄ ተብሎ ይገለጻል ማለት ነው። ስለዚህ በዚህ ዝምድና መሰረት 30 ሲባዛ በ1 ኪሎ ሜትር ካሬ ነው ማለት ነው። ስለዚህ 1 ኪሎ ሜትር ካሬ ደግሞ በዝምድናችን መሰረት ስንት ነው ማለት ነው? 100 ሄክታር ነው። ሰው 30 ሲባዛ በ100 ሄክታር ስንት ይሆናል ማለት ነው? 30 ሲባዛ በ100 ይሄ የ100 ብዜት ስለሆነ ዜሮቹን 30 ዜሮቹን እንትን እናስቀምጣለን። ስንት ይሆናል? 3000 ሄክታር ነው ማለት ነው። ጥሩ ወደሚቀጥለው ጥያቄ ደግሞ እንሄዳለን ማለት ነው። 18 ሳንቲሜትር ካሬን ወደ ሚሊሜትር እንቀይራለን። ሳንቲሜትር ካሬና ሚሊሜትር ያላቸውን ዝምድና እናውቃለን። ሳንቲሜትር ካሬን 18 ሳንቲሜትር ካሬን ወደ ሚሊሜትር ስንቀይር 1 ሳንቲሜትር ካሬ 100 ሚሊሜትር ካሬ ነው። ስለዚህ ይሄ ሲቀመጥ 18 ሲባዛ በ1 ሳንቲሜትር ካሬ ማለት ነው። ስለዚህ 18 ሲባዛ 1 ሳንቲሜትር ካሬ ማለት በሚሊሜትር 100 ሚሊሜትር ካሬ ነው ማለት ነው ከዝምድናችን እንዳየነው። ስለዚህ 1 ሳንቲሜትር ካሬ 100 ሚሊሜትር ካሬ ነው ሚሊሜትር ነው ማለት። ስለዚህ ስናበዛው 1800 ሚሊ ሜትር ይሆናል ማለት ነው። ሚሊሜትር ካሬ ይሆናል ማለት ነው። ጥሩ የመጨረሻው ጥያቄያችን እዚህ ላይ ያለው ደግሞ 15000 ሜትር ወደ ሄክታር ወይንም ወደ ሄ ነው። 15000 ሜትር ካሬን ወደ ሄክታር ነው። ሄክታርና ሜትር ካሬ ደግሞ ያላቸው ዝምድና እናውቃለን ከዚህ በፊት። 1 ሄክታር ምን ያክል ሜትር እንደሚሆን። ስለዚህ 1 ሄክታር ደግሞ ወደ ሜትር ካሬ ስንቀይረው 10000 ሜትር ነው። 1 ሄክታር ማለት 10000 ማለት ነው። ስለዚህ በሱ መሰረት ሐመርሃ ስንት ተሰጥቷል? 15000 ሜትር ካሬ ወደ ሄክታር ለመቀየር 15000 ሜትር ካሬን ወደ ሄክታር ለመቀየር ሄክታር ወደ ሜትር ካሬ ስንቀይር ያለው ዝምድና ምን ያክል ነው? ከፍተኛና ዝቅተኛ ምድብ በምናቀያይርበት ጊዜ ከፍተኛ ምድቦችን ወደ ዝቅተኛ ምድቦች ስናቀያይር ርዝመቶችን በተሰጡ ምድቦቻቸው በተሰጡ አሃዝ ቁጥሮቻቸው ማብዛት ነው። ዝቅተኛው ወደ ከፍተኛ ምድብ ደግሞ ስንቀይር የተሰጡት ምድቦች በተሰጠው አሃዝ ልኬት ዝምድና ማካፈል ነው። ስለዚህ እኛ ደግሞ አሁን የምንቀይረው 15000 ሜትር ካሬ ወደ ሄክታር ማለት አንድ ሄክታር 10000 ሜትር ካሬ ነው። እኛ ይሄንን ዝቅተኛውን ወደ ከፍተኛ ልንቀይረው። ስለዚህ ማካፈልን በተሰጠው አሃድ ልኬት ማካፈል ይገባናል። 15000 ሲካፈል ስንት ነው? ዝምድናቸውን አይተናል። 15000 ማነው 1 ሄክታር ምን ያክል እንደሆነ 10000 ሜትር ካሬ እንደሆነ አይተናል። ስለዚህ ሲካፈል ለ10000 ነው። ለ10000 ሄ ነው። ሄ ማለት ሄክታር ነው። ስለዚህ ይሄን ስናካፍለው ስንት ይመጣል? 1.5 ሄክታር ይመጣል ማለት ነው። ጥሩ ይሄን ከመለሳችሁ ተማሪዎች በጣም ጥሩ ሰርታችኋል ማለት ነው። ጥሩ ስለዚህ ሌላ ጥያቄዎችን ተጨማሪ ጥያቄዎችን አብረን እንሰራለን ማለት ነው። ተማሪ አልማዝ የጠረጴዛዋ የላይኛው
ወለል ስትለካ ወለል ስትለካ 2 ሜትር ካሬ ነው። ይህንን ስፋት በሳንቲሜትር ካሬ በሚሊሜትር ካሬ እና በሄክታር ለውጡ። ጥሩ ተማሪ አልማዝ የጠረጴዛዋን የላይኛው ስፋትን የላይኛው ወለል ገጽ ማለት ይሄ ጠረጴዛ ነው። የላይኛው ወለል ገጽ ማለት ይሄ ነው። ይሄን ስትለካው 2 ሜትር ካሬ ነው የመጣው። ይሄንን ደግሞ ካሬ በሜትር ካሬ የተቀመጠውን በሳንቲሜትር ካሬ በሚሊሜትር ካሬና በሄክታር ለውጦ ይሄንን ጥያቄ ለመስራት 4 ደቂቃ ሰጥቻችኋለሁ። ከ4 ደቂቃ በኋላ ተመልሰን ጥያቄውን እንሰራለን ማለት ነው። ሞክሩት።
እሺ ተማሪዎች ጥሩ እንደሰራችሁ ተስፋ አደርጋለሁ። ጥያቄው ከዚህ በፊት ባየነው መሰረት በስፋት ምድቦች ዝምድና መሰረት የሚሰራና ቀለል ያለ ጥያቄ ነው። ስለዚህ ተማሪ አልማዝ የጠረጴዛዋን የላይኛው ገጽ ወለል ስፋት በሜትር ካሬ ለክታለች። የለካችው የላይኛው የወለል ስፋት ደግሞ ምን ያክል ነው? 2 ሜትር ካሬ ነው። 2 ሜትር ካሬን በማን አስቀምጡ ነው። ይሄ ማለት አንዱን ምድብ ከሌላ ምድብ ቀይሩ። ስንቀይር ደግሞ ሁለት አይነት አቀያየር አለ። አንደኛው ከዝቅተኛ ወደ ከፍተኛ አለ። ሁለተኛው ደግሞ ከከፍተኛ ምድብ ወደ ዝቅተኛ ምድብ አለ። እነኚህ ጥያቄዎች ደግሞ ሁለቱንም ምድቦች አቀያየር ሂደት ያካተተ ስለሆነ የሰራችሁትን አብረን እናየዋለን ማለት ነው። መፍትሄ የተሰጠው ማን አለ? የጠረጴዛው ወለል ስፋቱ 2 ሜትር ካሬ ነው ማለት ነው። የጠረጴዛው ወለል ስፋቱ 2 ሜትር ካሬ ነው። ይሄ 2 ሜትር ካሬን በምንድን ነው የምናስቀምጠው? በሳንቲሜትር ካሬ ነው። 2 ሜትር ካሬ 2 ሜትር ካሬ ማለት 2 ሜትር ሲባዛ በ1 ሜትር ካሬ ማለት ነው። ምክንያቱም ሁለት ማለት 2 ሲባዛ በ1 ብለን መግለጽ ይቻላል ማለት ነው። ስለዚህ 2 ሜትር 2 ሲባዛ 1 ሜትር ማለት ደግሞ 1 ሜትር ካሬ ማለት 1 ሜትር ሲባዛ በ1 ሜትር ነው። ምክንያቱም 1 ሜትር ካሬ ማለት ምን ማለት? ርዝመትና ወርዱ 1 ሜትር፣ ይሄም 1 ሜትር የሆነ ገጽ ስፋት ማለት ነው። ይሄው ማለት 1 ሲባዛ በ1 ሆነ። ይሄ ስፋት እንደውም 1 ሜትር ካሬ ማለት ምርጡና ትክክለኛው የስፋትን አሃድ ለመለኪያ አስፈላጊው ምድብ 1 ሜትር ካሬ አሃድ ነው። 1 በ1 ምድብ የሆነ። ስለዚህ ይሄን ስንቀይር ደግሞ ምን ይሆናል? 2 ሲባዛ 1 ሜትር ማለት 100 ሳንቲሜትር ነው። ምክንያቱም ወደ ሳንቲሜትር ነው ቀይሮ የተባለው። አሁንም ይሄኛው 100 ሳንቲሜትር ነው። ስንቀይር 2 ሲባዛ በ100 100 ሲባዛ በ100 ስንት ነው? 10000 10000 ሲባዛ በ2 20000 ሳንቲሜትር ካሬ ይሆናል ማለት ነው። ከዚህ ደግሞ የምንረዳው ምን ማለት ነው? 1 ሜትር ካሬ ማለት 10000 ሳንቲሜትር ካሬ እንደሆነ እንረዳለን ማለት ነው። ጥሩ፣ ወደ ሁለተኛው ጥያቄ እንሄዳለን። ሁለተኛው ጥያቄ ደግሞ ይሄንኑ ምድብ ከፍተኛ ምድብ ነው ወደ ዝቅተኛ ምድብ ቀይሩ ነው። ከፍተኛው ምድቡ ማን ነው? ሜትር ካሬ ነው። ሚሊሜትር ዝቅተኛ ምድብ ነው። ምንጊዜም የምናስታውስ የሚገባው ከፍተኛ ምድብን ወደ ዝቅተኛ ምድብ ስንቀይር ማባዛት እንጠቀማለን። የምናበዛው ደግሞ በተሰጠው ምድብ አሃድ ዝምድና ባላቸው ቁጥር መሆኑን ነው። ስለዚህ 2 ሜትር በተመሳሳይ መንገድ 2 ሜትር ካሬን ወደ ሚሊሜትር ካሬ ለመቀየር 2 ሲባዛ በ1 ሜትር ካሬ ማለት ነው። ምክንያቱም 2 ማለት 2 ሲባዛ በ1 መግለጽ ስለሚቻል ነው። ስለዚህ 2 ሲባዛ 1 ሜትር ማለት ስንት ሚሊሜትር ነው? ሜትርና ሳንቲሜትርና ሚሊሜትር ያላቸውን ዝምድና በመቶ እንደሆነ አይተናል። 1 ሜትር 100 ሳንቲሜትር ነው። 1 ሳንቲሜትር ደግሞ 10 ሚሊ ሜትር ነው። ስለዚህ ሜትርን ወደ ሚሊ ሜትር ለመቀየር በአንድ ሺህ ነው ማለት ነው። ስለዚህ 1 ሜትር ካሬ ማለት 1 ሜትር ሲባዛ በ1 ሜትር ማለት ነው። ይሄ ደግሞ ስንቀይር ወደ ሚሊ ሜትር 1 ሜትር ማለት 1000 ሚሊ ሜትር ነው ሲባዛ 1000 ሚሊ ሜትር ነው። ይሄ ከዝምድናቸው የምንረዳ ነው። ስለዚህ ይህንን እርስ በርስ ሶስቱንም አብስተን እናስቀምጣለን። 1000 ሲባዛ በ1000 ሲባዛ በ2 ይሄ 1 ሚሊዮን ሲባዛ በ2 2 ሚሊዮን ሚሊ ሜትር ካሬ ይሆናል ማለት። ያ ማለት ይሄ ማለት ደግሞ ምን ማለት ነው? 2 ሜትር ካሬ ማለት 2 ሚሊዮን ሚሊ ሜትር ነው። ያ ማለት በተጨማሪ በሜትር ምድባችን የተቀመጠውን በሚሊ ሜትር ማስቀመጥ ከፈለግን 2 ሜትር ካሬን ምን ብለን ማስቀመጥ እንችላለን? 2 ሚሊዮን ሚሊ ሜትር ካሬ ብለን ማስቀመጥ ይቻላል ማለት ነው። ጥሩ፣ ወደ መጨረሻው ጥያቄ እንሄዳለን።
ወደ መጨረሻው ጥያቄ ደግሞ ስንሄድ 2 ሜትር ካሬን በማን ቀይሩ ነው? በሄክታር 2 ሜትር ካሬን በሄክታር። ይሄኛው ደግሞ ምድቡ ይለያያል። 2 ሜትር ካሬ ማለት መጀመሪያ ሄክታርና ሜትር ካሬ ያላቸው ዝምድና ምንድነው ነው? 1 ሄክታር ማለት ምን ማለት ነው? 1 ሄክታር መሬት ወይም ቦታ ማለት ወለል ማለት 1 ሄክታር ማለት 1 ሄክታር ነው። ይሄ 1 ሄክታር ነው የሚባለው ወደዚህ 100 ሜትር እርዝመት ወደዚህም ወርዱ ራሱ እርዝመቱም 100 ሜትር የሆነ ስለዚህ 1 ሄክታር ማለት 100 ሜትር ሲባዛ በ100 ሜትር የሆነ ወለል ስፋት ማለት ነው። ስለዚህ 100 ሜትር በ100 ሜትር ማለት ስለዚህ 2 ሲባዛ 1 ሜትር ካሬ 1 ሜትር ካሬ ስለዚህ 2 ሲባዛ በ1 ሜትር 2 ሲባዛ 1 ሜትር ካሬ ማለት 1 ሜትር ካሬ ማለት በሄክታር የምንቀይረው በማካፈል ስለሆነ ከፍተኛ ምድብን ዝቅተኛ ወደ ከፍተኛ ስለሆነ ስለዚህ ለስንት እናካፍላለን? ለ10,000 ሄን እናካፍላለን ማለት ነው። ሰው 2 ሲካፈል ለ10,000 0.0002 ማን ይመጣል? ሄክታር ማለት ነው። 2 ሜትር ካሬ በሄክታር ሲቀየር ይሄ ይመጣል ማለት ነው። ጥሩ። እስኪ ተማሪዎች በዛሬው የሂሳብ ክፍለ ጊዜያችን በአጠቃላይ ምን እንደተማረን እናስታውስ። በዛሬው የሂሳብ ክፍለ ጊዜያችን በዋናው ርዕስ ላይ የይዘት ምድብንና የስፋት ምድብን ከአንዱ ምድብ ወደ ሌላው ምድብ መቀየር ነበረ። በዋናው ርዕሳችን ግን ዋናው ርዕሱ ስፋትን ከአንዱ ምድብ ወደ ሌላ ምድብ መቀየር፣ ያ ማለት ከፍተኛ ምድብን ወደ ዝቅተኛ ምድብን ወደ ከፍተኛ ምድብ መቀየር ነው። ስንቀይር ደግሞ ምድቦችን ስፋትንም ለመፈለግ አስፈላጊ ነገሮች ዋናው ነገር የአንድ ነገር ይዘትን ስፋትን ለመፈለግ የሚያስፈልገው ዋናው ነገር ምንድነው? ስፋት ምድቦቹ ስፋቱን ለመፈለግ የስፋት ምድቦቹ ተመሳሳይ ምድብ መሆናቸውን ቼክ ማድረግ አለብን። እርግጠኛ መሆን ወይንም አቀያየረን ወደ አንድ ምድብ መምጣታቸውን ማረጋገጥ ይገባል። ይሄ ማቀያየሩ የሚያስፈልገው ለዚህ ጉዳይ ነው። ስለዚህ የስፋት ምድቦቹ ከአንዱ ምድብ ወደ ሌላ ምድብ መቀየር አይተናል። ከከፍተኛ ወደ ዝቅተኛ ስንቀይር ከከፍተኛ ምድብ ወደ ዝቅተኛ ምድብ ስንቀይር ከከፍተኛ ምድብ ወደ ዝቅተኛ ምድብ ስንቀይር ምድቡን በተመሳሳይ በተሰጠው አሃዝ ምን እናደርጋለን ማለት ነው? እናበዛለን። ምድቡን በተሰጠው ምድብ ለምሳሌ 1 ሜትር ካሬን ወደ ማን ወደ ሳንቲሜትር ካሬ ቀይሩ ቢባል ምንድነው የምናደርገው? ሜትርን ወደ ሳንቲሜትር ለመቀየር የምንጠቀመውን አሃዝ እንጠቀማለን ማለት ነው። 1 ሜትር ካሬ ማለት 1 ሲባዛ በ1 ሜትር ካሬ ማለት ነው። ይህ ማለት ደግሞ 1 ሲባዛ 1 ሜትር ካሬ ማለት 1 ሜትር ሲባዛ በ1 ሜትር ማለት ነው። ይህ ደግሞ 1 ሲባዛ 1 ሜትር ማለት 100 ሳንቲሜትር ነው። ሲባዛ ይሄም 100 ሳንቲሜትር ነው። ይህ ማለት ደግሞ 1 ሲባዛ በ10,000 ማለት ነው። ይሄ አበዛን። ማን ነው አሃድ ልኬቱ የሚባዛበት ቁጥሩ ማን ነው ማለት ነው? 10,000 ነው። ስለዚህ የስንት ይመጣል? 10,000 ሳንቲሜትር ካሬ ነው። ስለዚህ ከፍተኛው ምድብ ሜትር ካሬን ወደ ዝቅተኛው ምድብ ወደ ሳንቲሜትር ካሬ ለመቀየር ርቢ እንደምንላት ነች። ካሬቺ 2 የምንላት ርቢ ነች። ስለዚህ ሜትር ካሬ ወደ ሳንቲሜትር ስቀየር ይሄስ በስንት አበዛ ማለት ነው? በ10,000 እናበዛለን። በተመሳሳይ ሌሎቹን ምድቦች በዚህ አይነት መልኩ እናበዛለን። ዝምድናቸውን ነው ያለን። ሌላው 1 ሄክታር ማለት ምን? 1 ሄክታር ማለት ርዝመትና ወርዱ 100 ሜትር በ100 ሜትር የሆነ ስፋት ወለል ስፋት ማለት ነው። እሱ ደግሞ 100 ሜትር በ100 ሜትር በስንት ነው የምናበዛው? በ10,000 ሜትር ካሬ ነው። ሌላው 1 ኪሎ ሜትር ካሬ ደግሞ ማለት 1 ኪሎ ሜትር ካሬ 1 ኪሎ ሜትር ካሬ ማለት 100 ሄክታር ማለት ነው። 1 ሳንቲሜትር ካሬ ማለት 1 ሳንቲሜትር ካሬ ማለት ደግሞ 1 ሳንቲሜትር በ1 ሳንቲሜትር ሲባዛ ማለት ነው። 1 ሳንቲሜትር ደግሞ 10 ሚሊ ሜትር ነው። ስለዚህ 100 ሚሊ ሜትር ነው ማለት ነው። ስለዚህ እነኚህ የስፋት ምድቦችን ከከፍተኛ ወደ ዝቅተኛ ከዝቅተኛ ወደ ከፍተኛ ለመቀየር የሚያስችሉን ያሰራር ናቸው። በእነኚህ መሰረት
ምድቦችን ከአንዱ ወደ አንዱ መቀየር እንችላለን ማለት ነው። ተማሪዎች የዛሬው ክፍለ ጊዜያችን ይሄን ይመስላል። በሚቀጥለው ጊዜ በሂሳብ ክፍለ ጊዜ እስከምንገናኝ መልካም ጊዜ ይሁንላችሁ። አመሰግናለሁ።